ጋርናቾ ተሸጠ። እኔ አላምንም። አንድ ሰው ከቪላ ገንዘብ እንዳይቀበል። ቪላ የኔ አባት ቪላ አንድ ሰው ከቪላ ለጋርናቾ ብሎ ገንዘብ ይቀበልና ማለት ነው ታስቀዝፉናላችሁ። መጥፊያችን ነው የሚሆነው። በጋርናቾ የሚመጣ ገንዘብ አይሆንም። ስለዚህ የኔ አባት ቪላ ከወሰድከው ለኔ ከበቂ በላይ ነው። ድል ነው። እኔ አላምንም። እኔ እኮ በህይወት ቆሜ እኮ ጋርናቾ ይሸጣል ብዬ አንድም ቀን አስቤ አላውቅም። ቪላ ምን ሆኖ ነው የኮርና እንጨት የገዛው? አረ ቪላ እኔ ውለታ እንዴት እንደምከፍለው አላውቅም። ውለታ አሌሃንድሮ ጋርናቾ ቱ አስቶን ቪላ ሂር ዊ ጎ ብሏል። ፋብሪዚዮ እንግዲህ በመግዛት ግዴታ ባለው የውሰት ውል እንግዲህ ጀለስ ሜዲካል ምናምን ልጨራረስ ነው ተብሏል። ሂር ዊ ጎ ተብሏል። ዩናይ ኤምሬ እንግዲህ በቀጣይ የፕሪሚየር ሊግ ዓመት በጣም ተፎካካሪ መሆን እፈልጋለሁ፣ ዩሮፕ ላይ ተፎካካሪ መሆን እፈልጋለሁ በሚለው ሐሳቡ እዛ ቡድን ውስጥ እንግዲህ ጋርናቾን አካቶታል። ጋርናቾ ጨዋታ ይቀይራል ብሎ ያስባል ዩናይ ኤምሬ። ንቅሳት፣ የፀጉር ስታይል ከሜሲ ወደ ሮናልዶ ምናምን እየቀየረ ነው የሚያዝግ። እኔን ሰውዬ ማለት ነው ዩናይትድ እኛ ተፋታ ነው ቼላው ወንድም ጥላ ምንለው ከለንደን ተቀናቃኙ ከአርሰናል ተጫዋች ስለሚቀማ ብቻ አይደለም ከኛም አንዳንድ ነገሮች ይወስድልናል። ለማንኛውም ያከውን እየተመታ ነው። ኮፒ ሊንክ አድርጉት። ይመቻችሁ ያራዳለች። ሰበር ዜና የመስዋዕት በግ ብየዋለሁ። የመስዋዕት በግ ለአርሰናል ተነጣጥሮ የተተኮሰውን ጥይት አስቶን ቪላ መሃል በመግባት ግንባሩን ለጥይት ሰጥቶ ከቼልሲ ወደ አስቶን ቪላ ይህ ከኋላ የምትመለከቱት የእግር ኳስ ጀብደኛ ግራና ቀኝ እግሮቹ ገና ኳሱን ሲነኩት ተከላካዮቹ የሚሆኑት ግራ እንዲገባቸው የሚያደርገው ሜሲ ለምኔ የተባለው ክርስቲያኖ ሮናልዶን አድናቂ አጮቱ ደግሞ ልክ እንደ ሜሲ የሆነው ክርስቲያኖ ሜሲ ከኋላ የምትመለከቱት አሌሃንድሮ ጋርናቾ ከአርጀንቲና ምድር የፈለቀው ይህ ተጫዋች ወደ አስቶን ቪላ ሂር ዊ ጎ ተብሏል። በውሰት ውል ነው ሄደው። ነገር ግን አስገዳጅ የሆነ የግዢ አንቀጽ የተቀመጠበት የውሰት ውል ነው። ለዛ ነው ለአርሰናል ተነጣጥሮ አስቶን ቪላን ቀለበው ያልኳችሁ። እንዴት ታዩታላችሁ? ቼልሲ ደጋፊዎች ቪዲዮ ለቅቄ ቪዲዮውን ይዞብኛል። እባካችሁ የሚደረገውን አድርጉ። እኔ ምን እንደሆነ አላውቅም። አሌሃንድሮ ጋርናቾ ቱ አስቶን ቪላ ሂር ዊ ጎ። ጋርናቾ ወደ አስቶን ቪላ ለምን ገባ? ፈልገን ነበር እኮ ግን ባጀት የለንም። የባጀት እጥረት ነው። ይቅርታ አድርግልን። እንኳን ወደ አስቶን ቪላ ተቀላቀልክ። ከቼላው ተጫዋች ሲለቅ ወደ ሌላ ክለብ ደስ የሚላችሁ ሰዎች እስቲ ኮሜንት ላይ አንዳንድ ቁጥር ጻፉልኝ። ተገላገል ነው ይህን ሰውዬ። ጋርናቾ ወደ አስቶን ቪላ እኔ በጣም እያሳዘነኝ ያለ ሰው ከማንቸስተር ዩናይትድ ከወጣ በኋላ ማለት በጣም አንጀቴን እየበላ ያለ ሰው። ዩናይትድ ቤት እያለ በጣም እናደድበት ነበር ምናምን። የመጨረሻ ጊዜዎቹ በጣም ሊሳካለት የቀረበ አይነት ተጫዋች ይመስል ነበር። ነገር ግን ኢጎ በቃ ጎትቶ ከጣላቸው ተጫዋቾች ውስጥ አንዱ ነው። አሁን ደግሞ አይታችኋል ምን ያክል እየተጎዳ እንደሆነ። ጀርባው ላይ ሁላ የጆከር ምናምን ታቶ ተሰርቶ እና በጣም ሜንታሊም እየተጎዳ ያለ ተጫዋች ነው። ቢያንስ ሚድ ቴብል ቲም ላይም እየተጫወተ ቢሆን በአስቶን ቪላ ቤት ይሄ በቃ የአሪፉ ተጫዋቻቸው ምርጡ ተጫዋቻቸው እንዲሆን ምመኙ አይነት ተጫዋች ሆኗል። በዚህ ሰዓት ጋርናቾ ከቼልሲ ወደ አስቶን ቪላ በውሰት ሄዳለች። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። ሂር ዊ ጎ። አሌሃንድሮ ጋርናቾ ወደ አስቶን ቪላ የሚያደርገውን ዝውውር ሙሉ ለሙሉ ጨርሷል። ዝውውሩም ሂር ዊ ጎ ተብሎ አስቶን ቪላዎችም የመግዛት አማራጭ ባለው የውሰት ውል ተጫዋቹን የግላቸው ማድረግ ችለዋል። ዝውውሩም እንዲሳካ ኡናይ ኤምሬ ትልቅ ድርሻ እንደተወጡም የፋብሪዚዮ ሮማኖ መረጃ አሳይተዋል። ጋርናቾም ፍላጎቱ ወደ ሮማ መሄድ ነበር። ነገር ግን ኡናይ ኤምሬ አሳምኖት ወደ አስቶን ቪላ እንዲመጣ እንዳደረጉት መረጃዎች ጨምረው ዘግበው አስቶን ቪላዎችም በዚህ ዝውውር ብቻ እንደማያበቁና በቀጣይም ኒኮላስ ጃክሰንን ከቼልሲ ለማስፈረም ሙከራ እንደሚያደርጉም አንዳንድ መረጃዎች ጨምረው ዘግበው እዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ረረ ማኒፌስቴሽን ጋርናቾ ቱ አስቶን ቪላ ሂር ዊ ጎ። እቺን ማሊያ መቼም ታስታውሳላችሁ አይደል? ጋርናቾ የራሺን አስቶን ቪላ ማሊያ ለብሳ በጣም ስትወቀስ ነበር፣ ስትረገጥ ነበር። እኔ ዲፌንድ እያደረኩት ነበር፣ ምክንያቱም በዛ ታይም እና ማድራውስ የብራይተንን ማሊያ ለብሰው እነ ኡጋርቴ ሌላ ክለብ የፍላሚንጎ ምናምን ለብሰው ፈታ እያሉ ነበር። አሌሃንድሮ ጋርናቾ ደግሞ የካሪንግተን ልጅ ነው። ካሪንግተን ደግሞ ካፈራቻቸው አንድ ምርጥ ልጅ ደግሞ ራሺ ነው። ራሺ ደግሞ ለካሪንግተን ልጆች ምን ያህል ቶፕ እንደሆነ እናውቃለን። እና የራሺ መልበሱ ብዙ የሚገርም ነገር አይደለም። ከዛ የፊላን እንትን አላሳየም ከኋላ ራሺ መሆኑን ያሳየውና ብዬ ተከራከር ነበረ። ግን ማኒፌስት እያደረገች ነበረ ጀልስ። በመጨረሻም ህልሟ ተሳካላት። ቼልሲ ካልሄድኩ ብላ 6 ወር ራሱ ዩናይትድ ቤንች ይቀመጣለሁ በቃ አልጫወተም ምናምን ስትል የነበረ ሰው ሄዳ 6 ወር በላይ ተቀምጣለች። ግን አስቶን ቪላ ሄደ። በመጨረሻም ህልሙ ተሳካለት። የውሰት ውል ነው ግዴታ ግን ባለበት ነው። አይ ሆፕ እዛ ይሳካላል። እኔ አልቋጠረብም ስቲል አልጠላሁም። ትንሽ ያላ
አለ ስሜቱ። ብቻ ጋርናቾን ልጠለው የምችልበት አማራጭ ብዙ የለኝም፣ ግን ቪላ እንደሚቀናሽ ተስፋ አረጋለሁ። ከቪላ ጋር ስንገናኝ አይሆን ባያፈራረጡም ብዬ ተስፋ አረጋለሁ። እንነግራችኋለን፣ ችግር የለውም። አንተ ብቻ በርታ። አሌሃንድሮ ጋርናቾ ወደ አስቶን ቪላ ሂር ዊ ጎ የመግዛት ግዴታ ባለበት ውል በውሰት እንግዲህ ወደ አስቶን ቪላ መሄድ ችለዋል። ሙሉ ደሞዙን የሚሸፍኑት አስቶን ቪላዎች ናቸው። ኡናይ ኤምሬ የጋርናቾ ፈላጊ እንደሆነ ተዘግቧል። እንግዲህ 2028 ላይ አስቶን ቪላዎች ቋሚ ያደርጉታል ተብሎ ይጠበቃል። ቼልሲ ለዛም የ4 ዓመት ውል እንዲሁ አዘጋጅቶ እሱን ወደዛ እንደላከው በስፋት ተዘግቧል። በአርሰናሎች ዘንድ በጥብቅ ሲፈለግ የነበረው አሌሃንድሮ ጋርናቾ ወደ አስቶን ቪላ ሂር ዊ ጎ ተብሏል። እንግዲህ አስቶን ቪላዎች አሁን በብድር በ2028 ላይ ሙሉ ለሙሉ ከቼልሲ ለማስፈረም ተስማምተው ሂር ዊ ጎ ብለውታል። ተርፋቸዋል። እናንተ ወያላ ተርፋቸዋል። ምድረ ፎቃቃ ወያላ። አረ አንድሬ ቤርታ ምንድነው በአላህ? አረ ተጫዋች ከዋክብት አለቀ። የሮጀርስ ሲገርመን ጋርናቾን ተነጠቀን። ወይኔ ምንድነው ከመሸ የሰማነው ዜና? አልহামዱሊላህ። እንደው ግን ቼልሲ አረ ሽንት ሚሪንዳ ይሁንልህ ተብሎ ማን ነው አንተ ኪሳራ የሚባል አይንካህ ብሎ ማን የመረቀ? ጋርናቾንም አገንጥረ ሸቀው። የዓለማችን እኮ ትልቁ ችግር ውስጥ የገባው ጋርናቾን ገሰ ነበር። ይሄንንም ሸቀው። እንዴት አይነት ግን አረ በአላህ ዝውውር መስኮቷን ይዘጋ ሲፈልግ ስጋቴን እንዳለ ተለቅሞ ተጣፋልኝ። አሁን ከዚህ በኋላ ብራዘሪ ዝውውር መስኮቱ ሲዘጋም ግድ አይሰጠኝም። ዝጉት፣ ግብ አናውጣው ይላል። ብሬኪንግ ኒውስ አሌሃንድሮ ጋርናቾ ቱ አስቶን ቪላ ሂር ዊ ጎ። ድጋሚ የፕሪሚየር ሊግ ክለቦችን አገነተር ናቸው። ይሄ ተጫዋች ለቼልሲ ምንም የማይመጥን ለቼልሲ የማይሆን ተጫዋች ነበር። በነገራችን ላይ የማይሆን ተጫዋች ማለት ነው። ያው አስቶን ቪላ ጋርናቾን በአንድ ዓመት የውሰት ውልና ከዛ በኋላ በቋሚነት የመግዛት ግዴታ ያለበት ኮንትራት ነው የወሰነው። ኮንትራቱ ግን የሆኑ ኮንዲሽኖች ላይ ቤዝ የሚያደርግ ነው። ለምሳሌ በቋሚነት የሚጀምራቸው ጨዋታዎች ብዛት እና ሌሎችም ነገሮች ታይተው የመግዛት ግዴታ ያለበት ኮንትራት ነው የሰጠው። ለአንድ ዓመት ግን የውሰት ውል አስፈርሞታል ማለት ነው። በጣም ደስ የሚል ዜና ነው። ቼልሲ ከምናስበው በላይ ኩክ እያደረገ ነው። በደንብ ኩክ እያደረገ ነው የኛው ትራንስፈር ማርኬት ላይ ማለት ነው። አሌሃንድሮ ጋርናቾ እኔ ለክለባችን ሜዳ ላይም ከሜዳ ውጭ ምንም የሚመጥና የማይረባ ተጫዋች ነው። በነገራችን ላይ ክለቡን ከመረበሽ ውጪ ሜዳ ላይ ምንም የረባ ነገር አያደርግም። ስለዚህ መውጣት የነበረበት ተጫዋች ነው። ወጥቷል። በጣም ነው ደስ ያለኝ። አሌሃንድሮ ጋርናቾ ወደ አስቶን ቪላ መሄዱ ተረጋግጧል ማለት ነው። ብቻ ግን ደስ ይላል። ሐሳብ አስተያየታችሁን ኮሜንት ላይ አጋሩኝ። ይመቻችሁ። ጋርናቾ ወደ አስቶን ቪላ ሊሄድ ነው። እንግዲህ ዜና ያወጣሁላችሁ ሮብ ዕለት ከምሽቱ 1 ሰዓት ተኩል ነው። የፋብሪዚዮ ሮማኖ ዜናውን ካወጣው ከ14 ደቂቃዎች በኋላ ነው የሰራሁላችሁ። በፍጥነት እንደማለት ነው። ቶሎ ነው ያደረኩላችሁ ማለት ነው። ለማንኛውም አስቶን ቪላዎች ጋርናቾን በውሰት ውል እንግዲህ ወደ ክለባቸው እንደሚወስዱና ነገር ግን ይህ ዓመት ከተጠናቀቀ በኋላ የውሰት ውሉም ሲጠናቀቅ እንግዲህ በቀጣዩ ሲዝን ጀምሮ አስቶን ቪላዎች በፐርማነንትሊ ወይም ደግሞ እዛው ክለባቸው እንዲቀር አድርገው የማስፈረም ግዴታ አለበት ማለት ነው። ከቼልሲ ጋር በተፈራረሙበት ኮንትራት መሰረት ማለት ነው። ኡናይ ኤምሪ እንግዲህ ይህንን ተጫዋች ይፈልጉታል ተብሎ እየተነገረ ነበር እና እንግዲህ በዚህ ሰዓት ይህንን ተጫዋች እንዳገኙትና ለዚህኛው ሲዝን ብቻ በውሰት ይሄድና ከቀጣይ ሲዝን ጀምሮ እንግዲህ ኦፊሻል ፐርማነንትሊ የአስቶን ቪላ ተጫዋች ሆኖ ይቀጥላል ማለት ነው። የዛሬ ዜናዎችን ይመስላሉ። ኮፒ ሊንክ ላይ ሪፖስት በማረጋግዙኝ ይመቻል። ጁላይ 21 ቼልሲ ሞርጋን ሮጀርስን በ117 ሚሊዮን ፓውንድ ከአስቶን ቪላ ማስፈረሙን ይፋ አደረገ። ጁላይ 22 ደግሞ አስቶን ቪላ አሌሃንድሮ ጋርናቾን ከቼልሲ ማስፈረሙን ይፋ አደረገ። ካሞን ጀስት አንድ ላይ ጨርሱትም እንደ ወይ ደግሞ ጀስት በዛው ቀን ጨርሱትም። ኤኒዌይስ ለማንኛውም አሌሃንድሮ ጋርናቾ በውሰት ውል ወደ አስቶን ቪላ ሄደዋል። አብዛኞቻችሁ እርግጠኛ ነኝ ደስ ይላችኋል። ብዙ የምትጠሉት ነበራችሁ፣ ከክለባችሁ እንዲወጣ የምትፈልጉ ነበራችሁ። እውነቱን ከጠይቃችሁኝ እኔ ደግሞ ወጣም ቢኖርም ቢቀርም ይሄን ያህል ደስ አይለኝም አይደብረኝም። ጀስት ወጣት ነው በሚለው ቻንስ ልሰጠው ፈቃደኛ ነበርኩ። ግን ኤኒዌይስ ቼልሲ ግን ሊሰጠው ፈቃደኛ አልሆነም፣ ወደ አስቶን ቪላ ሄዷል። እና ይሄ ዝውውር ደግሞ ስፔሲፊካሊ በኡናይ ኤምሬ ፍላጎት የተፈጸመ ነው። ማለት ማርኬቱ ላይ አቬይለብል የሆነ ዊንገር አግኝቶ ያስፈረመው ሳይሆን ስፔሲፊካሊ አሌሃንድሮ ጋርናቾን እፈልጋለሁና አስፈርሙልኝ ብሎ በጠየቀው መሰረት ከቼልሲ እንዲፈረምለት ተደርጓል ማለት ነው። ለምን እሱ መረጠ? እኔም እናንተም ማናችንም የምናውቅ አይመስለኝም ከኡናይ ኤምሬ በስተቀር። ጋርናቾ ራሱ የሚያውቅ አይመስለኝም። ኤኒዌይስ አሁን እዚህ ጋር አንድ ችግር አለ። አሌሃንድሮ ጋርናቾ በውሰት ውል ነው ሄደው። ውሰት ውሉ ደግሞ ወደ ቋሚነት የመቀየር ግዴታ ያለበት ግን የተወሰኑ ነገሮች ከተማሉ ማለት ፕሪሚየር ሊግ ጨዋታ ከተጫወተ ሊሆን ይችላል። አላውቅም ምን እንደሆኑ ግልጽ አልሆነም እስካሁን። ግን የተወሰኑ አቺቭ ሊደረጉ ደግሞ ሊሆኑ የሚችሉ ነገሮችን
ባካተተ ወደ ቋሚነት በሚቀየር ውል ወደ ቋሚነት በሚቀየርበት ጊዜ ደግሞ የ4 ዓመት ኮንትራት ነው አሌሃንድሮ ጋርናቾ አስቶን ቪላ ቤት የሚፈርመው ማለት ነው። ስፔሲፊክ ብሩም ስንት እንደሆነ አልተነገረም። በውሰት የሚከፍለው ምን ያህል እንደሆነ አልተነገረም። ግን አንድ የሚታወቀው ነገር አሌሃንድሮ ጋርናቾ ደሞዙን አብዛኛውን ፓርት አስቶን ቪላ የሚከፍል ይሆናል። ከዛ በኋላ በኔ ግምት ነው ይሄ ፕሮባብሊ ወደ 40 ሚሊዮን ፓውንድ አካባቢ ቀጣይ ዓመት የሚፈርም ከሆነ በቋሚነት ያን ያህል ይከፍላሉ ብዬ ገምታሉ። ግን አንድ ነገር አስታውሱ፣ ሃርቪ ኢሊየትን እንደዚሁ ብለው ነበር ከሊቨርፑል ያመጡት። በጣም በቀላሉ አቺቭ በሚደረግ ነገር አምጥቶት ግን 10 የፕሪሚየር ሊግ ጨዋታ ብቻ አጫውተውት መልሰውታል። ስለዚህ አሌሃንድሮ መቅረቱን ካሁኑ እርግጠኛ ነው እና አሌሃንድሮ ጋርናቾ ላረክልን ነገር በሙሉ እናመሰግናለን። ሬክሳም እና ካርዲፍ ጨዋታ ላይ ያረክልንን መቼ ማረሳም። ቀጣይ ዓመት እንገናኝ። ያው ኦብቪየስሊ ሊመልሱ ይችላሉ።